ሰላም ጤና ይስጥልኝ። አይን አዲስ ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ልዩ የምስር ሰላጣ በጥቁር አዝሙድ ነው። እናም ይሄ ጣዕም ያለውን ጥሩ የሆነ ሰላጣ ነው የሰራሁት። እናም ቤተሰቦቼ ይህንን የጥቁር አዝሙድን ግብአት ተጠቅሜ እንዴት እንደሰራሁት ከዚህ ቪዲዮ ቀጥዬ አቀርብላችኋለሁኝ። ሙሉውን ተከታተሉት ቤተሰቦች ማለት ነው። እናም ወደ ቪዲዮ ነው የምወስዳችሁ፣ ተከታተሉ ሙሉውን። ጥቁር አዝሙዱን ሰላጣ ለመስራት እንግዲህ ግብአቶቹን እዚህ ጋር አቅርቤያቸዋለሁኝ። ቲማቲም፣ ኪያር፣ ሎሚ፣ ካሮት፣ ቃሪያ፣ ሽንኩርት፣ ነጭ ሽንኩርት አርጌ አጥቤ እዚህ ጋር ደግሞ ማጥቢያ ባችቶ በዚህ ማታጠብ አለበት በደንብ ማለት ነው። ጀምያ ሲገዛ እንትን ብዙ ኬሚካል ነገር ስለሚነካው በደንብ በጥራት ማጠባችሁን አትርሱ። መታጠቡ በጣም ያስፈልገዋል በንጽህና ማለት ነው። በዚህ መልኩ አጠብኩት፣ እያጠብኩት ነው። ይሄንን እንደዚህ አድርጌ ውሃውን በዚህ ትንሽ ዝፍዝፍ አድርጌ አቆይቼዋለሁኝ። በዛ በኋላ በዚህ መልኩ አጠራዋለሁኝ ማለት ነው። በውሃ ጥርት እስከሚል እየቀያየርኩኝ ከትንሽ ደቂቃ 5 ደቂቃ ያህል በአችቶ ዝፍዝፌ ካቆየሁት በኋላ አሁን አለቀልቀዋለሁኝ። እያለቀለኩኝ ወደ ወንፊቱ አረገዋለሁኝ ማለት ነው። ምክንያቱም እዚህ ጋር ወደ ወንፊቱ ማረግ ውሃው ይጥፍፍ ይላል ማለት ነው። በዚህ መልኩ ውሃው ጥፍፍ እንዲልልኝ እዚህ ወንፊቱ ላይ ካጠራሁት በኋላ አረኩት ማለት ነው። እዚህ ጋር እንደምታዩት አሁንም እየቀያየርኩ ነው የማጥባው። እዚህ ጋር ጎድጓዳ ሳህኑ ላይ ሰፊው እቃ ላይ እየቀየርኩኝ አጥባዋለሁኝ ጥርት እስከሚል ውሃውን ማለት ነው። እንደምታዩት እዚህ ጋር ገልብጨዋለሁኝ። አሁንም መልሼ እየገለበጥኩኝ አጥባለሁኝ። እንደምታዩት ውሃው ሙልት ብሏል። ቀጥዬ ደግሞ አሁን ያጣጠብኳቸውን ግብአቶች እዚህ ጋር ኪያሩን ማለት ነው 3 ኪያሮች አሉ። እነዚህን በደቃቆ ከትፋቸዋለሁኝ ማለት ነው። አጥቤ አጠናቅቄ አሁን ወደ መክተፉ ነው። በትንንሽ ነው የምከትፋቸው ማለት ነው። እንደዚህ አርጌ ከትፋለሁኝ ማለት ነው ቤተሰቦቼ። እናም በጣም ጣዕሙ በጣም ለየት ያለና ሀሪፍ የሆነ ቴስት ያለው ነው። ሰርታችሁ በየቤታችሁ ሞክሩት ላለሁኝ ቤተሰቦቼ። እናም ቪዲዮውንም ከወደዳችሁት ላይክ፣ ሰብስክራይብ፣ የደወል ምልክቷን ኦን በማድረግ አበረታቱ ቤተሰብ ይሁኑ። ይህንን ቻናል አይን አዲስ ዩቲዩብ ቻናልን ተቀላቀሉ። በቅንነት ለኔ ብርታትና ጥንካሬ ሞራን ስለሚሆነ ሰብስክራይብ አድርጉኝ። ፋሚሊዎች፣ ኢትዮጵያኖች፣ ኤርትራውያኖች፣ የዓለም ዘር በሙሉ ፒፕል እና ሰብስክራይብ አድርጉኝ እላለሁኝ። አመሰግናለሁኝ ስለምታበረታቱኝም ሁሌ በጣም ነው የማመሰግነው ቤተሰቦች። ሁሌ ቪዲዮ ስለቅም እየመጣችሁ ስለምታበረታቱ በጣም ፈጣሪ ያክብርልኝ። አመሰግናለሁኝ። ስማችሁን ጠርቼ አልዘልቀውም ውድ እህቶቼ ማለት ነው። ስለዚህ ይህንን እንግዲህ በትንንሾቹ እየከተፍኩት ነው። እንደምታዩት በደቃቆ አርጌ አነሳ አርጌ ነው የምከትፋቸው ማለት ነው። በዚህ መልኩ ከትፈዋለሁኝ። መጨረሻ ላይ ደግሞ የምታዩት ይሆናል ተከትፎ ሲያልቅ ማለት ነው። አሁን ይህንን ከትፌ እያጠናቀቅኩ ነው። ወደሚቀጥለው ጎድጓዳ ሳህን ላይ አደርጋለሁ ማለት ነው። እዚህ ጋር ጎድጓዳ ሳህኑ ላይ የከተፍኩትን ሁሉንም እዚህ ጋር መጨረሻ ላይ ስለሚክስ ስለማረገው እዚህ ጋር ደግሞ 2 ካሮት ነው የተጠቀምኩት። ካሮቱን ልጬ ያው ታጥቧል መጀመሪያ እንዳያችሁት። ከዛ በኋላ በትንሹ ይሄም ሳይበስል እንደዚያው ፍሬሽ የሆነው ላይን ጥራት፣ ብዙ ጊዜ ካሮት ላይን ጥራት ይባላል ማለት ነው። ከመብሰል ጥሬው ፍሬሹ
እንደዚሁ ጥቅሙ ቫይታሚኑ ዲ ንጥረ ነገሩ አይሄድም ማለት ነው። እንደዚህ ስትመገቡት ሲበስል የሆነ እንትኑ ንጥረ ነገሩ ይቀንሳል ማለት ነው። በዚህ መልኩ በትንሹ ከትፈዋለሁኝ ማለት ነው። ከፈለጋችሁም ትንሽ ቦይሊንግ ማድረግ ይቻላል፣ እንደ ፍላጎታችሁ ነው ማለት ነው። እኔ ለዛሬ እንግዲህ በዚህ መልኩ እየከተፍኩት ነው፣ አርቅቄ ትንንሽ አድርጌ ማለት ነው ቤተሰቦቼ። እና እንደምትወዱት አልጠራጠርም። በዚህ መልኩ እንደምታወድ ድቅቅ ተደርጋ ተከትፋለይ በዚህ አይነት። አሁንም እዚህ ጋር ገለበጥኩት ማለት ነው፣ እንደምታዩት ነው። አሁን እዚህ ጋር ደግሞ 2 ሽንኩርቶች ተጠቅሜያለሁ። ቀይ ሽንኩርቴን በቁመቱ ከትፈዋለሁኝ ማለት ነው፣ በረጃጅሙ ሳይደቅ ለሰላጣው ስለሆነ እንደዚህ አድርጌ ከትፋለሁኝ ማለት ነው ቤተሰቦቼ። ቃሪያም እንደዛው፣ ቃሪያውንም አዘጋጅቼዋለሁኝ፣ ዝግጁ አድርጌዋለሁኝ። በደቃቁ ከትፋለሁ ማለት ነው። ይህንንም እንደዚሁ ድቅቅ ተደርጎ መከተፍ ይኖርበታል ቃሪያው ማለት ነው። እንደምታዩት ያው አሪፍ ነገር ነው ቃሪያውም ማለት ነው። ቴስቱንም ጣዕምናውንም ሁሉ ነገሩን ያሳምረዋል ማለት ነው ቤተሰቦቼ። እንደምታዩት እንግዲህ ከትፌ እያጠናቀቅኩ ነው። ወደሚቀጥለው ደግሞ ይህን ሁሉም ወደ ማቀላቀል ነው የምወስዳችሁ። አሁን ይህንን እየጨረስኩ ነው ማለት ነው። ግብአቶቹን ከታትፌ እየጨረስኩ ስለሆነ ቃሪያው እነዚህ ይቀሩኛል 2ቱ። በዚህ መልኩ አደቃቸዋለሁኝ ማለት ነው። እንደምታዩት ነው ቤተሰቦቼ። ቀጣይ ደግሞ ሳዋህደው ይሆን አሳያችኋለሁ። እዚህ ጋር እንግዲህ ጠርሙስ አዘጋጅቻለሁኝ ማለት ነው። እዚህ ጋር ጥቁር አዝሙድ ተቆልቶ ቤት ውስጥ የተዘጋጀ ነው። መስመስ ተደርጎ መጀመሪያ ጥቁር አዝሙዱን አጥቤ ከዛ በኋላ አምሼ የተቆላ ነው። እንደምታዩት ጥቁር አዝሙዱ 1 ማንኪያና ከዛም ትንሽ አጨምርበታለሁኝ ማለት ነው። ከዛም በኋላ ጠርሙሱ ውስጥ አረገዋለሁኝ ማለት ነው ቤተሰቦቼ። በዚህ መልኩ እዚህ ጋር እንግዲህ ሎሙን ነው፣ ሎሚ ጁስ ማለት ነው የተዘጋጀው። ሎሚውን እዚህ ውስጥ ጨመርኩኝ ማለት ነው። እንግዲህ እዚህ ጋር ደግሞ የወይራ ዘይት ነው የምጨምርበት ማለት ነው። የወይራ ዘይት ጨመርኩኝ፣ ውስጡ የሚበቃውን ሳይበዛ ለጣሙ ያህል ነው እንጂ አለመጨመርም ዘይት ይቻላል። ይሄ ደህና ዘይት ስለሆነ ነው እንጂ ዘይት ከሌለ ብቻውን ያለ ዘይት ይቻላል። እዚህ ጋር ደግሞ ፍልፍል አስዋት ነው የምጨምርበት ማለት ነው። ፍልፍል አስዋቱን ጨመርኩኝ። በዚህ መልኩ እንደዚህ እንትን ራሱ ይወርዳል ማለት ነው። በዚህ መልኩ እንትን አደርገዋለሁኝ። ወደ ታች ራሱ እየፈጨ ያወርደዋል ማለት ነው ቤተሰቦቼ። አሁን እዚህ ጋር ክድን አረግና በዚህ መልኩ አማስለዋለሁኝ ማለት ነው። እና ይህንን ሰላጣ ከቀመሳችሁ በኋላ ሁሌም የሚሰሩት ማለት ነው በጣም አስገራሚ ቴስት ያለው ነው። እዚህ ጋር እንግዲህ ሚክስ ከረኩት በኋላ ውህዱን ማለት ነው። እዚህ ጋር ምስሩ ነው የተቀቀለው ምስር ማለት ነው። ዲፍን ምስር ተቀቅሎ ታጥቦ ተዘጋጅቶ የበሰለ ነው። አሁን እዚህ ጋር ጨመርኩኝ ምስሩን፣ ሁሉም ነገር እዚህ ጋር እንግዲህ ጥቁር አዝሙዱ እንደምታዩት ጨመርኩኝ ከሎሚው ጋር ከዘይቱ ዘይት ጋር ሚክስ ይደረጋል እንደምታዩት ነው ማለት ነው።